መስከረም 7 እንደ ፈረንጆቹ አቆጣጠር 1996 ዓ.ም የዓለማችን ትልቁና ተደማጩ የራፕ ኮከብ ቱፓክ ሻኩር በላስ ቬጋስ ጎዳና ላይ ቆሞ በነበረው መኪና ውስጥ እያለ 14 ጥይቶች ተተኮሱበት። ከ6 ቀናት በኋላ በሆስፒታል ውስጥ ህይወቱ አለፈ። እድሜው ገና የ25 ዓመት ወጣት ነበር። ይህ ግድያ ተራ ወንጀል አልነበረም። መላውን የሙዚቃ ኢንዱስትሪ የለወጠ፣ አሜሪካን በዘርና በጋንግ ጦርነት ያናወጠ ትልቅ ክስተት ነበር። በጣም ግርም ያለ ነገር ለ27 ዓመት ሙሉ የላስ ቬጋስ ፖሊሶች ገዳዩ ማን እንደሆነ ያውቁ ነበር። ለ27 ዓመታት ሙሉ ፋይሉን ዘግተው መኖራቸው በጣም የሚያስገርም ነው። ከጀርባው የነበረው ትልቅ እጅ የማን ነበር? የቱፓክ ጠላት የነበረው ፒጊ እጁ አለበት ወይስ የገዛ ሪከርዱ ሌብል ባለቤት ሹግ ናይት? ከ27 ዓመታት ዝምታ በኋላ ግን በቅርቡ የፌደራል መርማሪዎች የላስ ቬጋስን የፖሊሶች ሚስጥር ሰብረውታል። እናም አንድ አዛውንት በቁጥጥር ስር ዋሉ። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በሌላ እውነተኛ ታሪክ መጥቻለሁ። እንደ ሁልጊዜው ቪዲዮውን ላይክ፣ ሼር ማድረግ እንዳይረሳ፣ እንዲሁም ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጥታ ወደዚህ አስገራሚና አሳዛኝ ታሪክ ልውሰዳችሁ። ውድ ተመልካቾች፣ ግድያውን ለመረዳት በመጀመሪያ ከጀርባ የነበረውን የጥላቻ እሳት ማየት የግድ ይለናል። ለምን ግድያው እንዴት እንደተፈጸመ ለማወቅ ከጀርባ የነበረውን ሚስጥር ማወቅ ትንሽ ያስፈልገናል። እንደ ፈረንጆቹ አቆጣጠር በ1990ዎቹ አጋማሽ አሜሪካ በሁለት የራፕ ጎራዎች ተከፍላ ነበር። ዌስት ኮስት እና ኢስት ኮስት ማለት ነው። ይህን ስም ከዚህ በፊት ሰምታችሁ ስታውቁ ይሆን ይችላል። ዌስት ኮስት የሚባሉት ሎስ አንጀለስ ውስጥ የሚገኙ ራፐሮች ሲሆን ኢስት ኮስት ደግሞ የኒውዮርክ ራፐሮች ናቸው። ቱፓክ የዌስት ኮስት አባል ሲሆን የቀድሞ ጓደኛውና አሁን ግን ጠላቱ የሆነው ኖቶሪየስ ፒጊ ደግሞ የኢስት ኮስት መሪ ነበር። እነዚህ ሁለቱ በፊት ላይ ጓደኛሞች ነበሩ። ነገር ግን ይሄ ክፍፍል ከመጣ በኋላ ቱፓክ ወደ ዌስት ኮስት ገባ፣ ይሄኛው ደግሞ ኢስት ኮስት ሆነ። ይሄ ጎራ የሙዚቃ ፉክክር ብቻ አልነበረ፣ በመሃሉ ብዙ ጸቦች የነበሩት ክፍፍል ነው። ከጀርባው እውነተኛ የጎዳና ላይ ወንጀለኞችና ብለድና ክሪፕስ የሚባሉ የጨካኝ ወንበዴዎች ስብስብ ነበሩበት፣ እዚህ ጋንግ ውስጥ ማለት ነው። ዘፋኞች ብቻ አልነበሩ፣ የተለያዩ የጋንግ አባላት ምናምን እንደዚህ በየቦታው እየሄዱ ከሰው ጋር ምናምን ይጣላሉ፣ ሰው ያግታሉ፣ ይዘርፋሉ። በቃ እንደፈለጉ ነበር የሚሆኑት ሀገሪቷ ላይ ማለት ነው እንጂ የዘፈን ብቻ ክፍፍል አልነበረም። ከዕለታት አንድ ቀን ግን ቱፓክ በኒውዮርክ ስቱዲዮ ውስጥ ሙዚቃ እየሰሩ በነበረበት ሰዓት በጥይት ተመቶ ወደ ሆስፒታል ገባ። በዚህ በቱፓክ መመታትም የዌስት ኮስቶች አባሎች በጣም ተናደዱ። ለምን ይሄን ነገር ያደርጋሉ ተብሎ የሚጠረጠረው ኢስት ኮስቶች ነበር። ቱፓክም ግን በጥይት ተመቶ ወደ ሆስፒታል ከገባ በኋላ ብዙም አልጎዳውም። ጥይቱ ሕክምና ከተደረገለት በኋላ ጥይቱ ወጥቶ ምናምን ተሽሎት ተመለሰ። ከሞት አፋፍ ነበር የተረፈው። ቱፓክ ግን ከሞት ከተረፈ በኋላ ፒጊና የሌቪሉ ባለቤት የሆነው ፉፎ ዲዲ እንዳስመቱት አመነ። ፉፎ ፒዲ የሚባለው ደግሞ የዛው የኢስት ኮስት ነው። በቃ አንድ ላይ ናቸው። ከቱፓክ ጥቃት በኋላ እንዳለ በጥላቻ የተሞሉ ዘፈኖች መለቀቅ ተጀመሩ። በቱፓክም በኩል በእነሱም በኢስት ኮስቶችም በኩል ማለት ነው። ቱፓክም የተለያዩ ሙዚቃዎች እነሱን የሚነቅፍ ምናምን ሙዚቃ ማውጣት ጀመረ። እኔ ግን ያው ራፕ ሙዚቃ አድናቂ አይደለሁም፣ ግን ቱፓክ በጣም ይመቸኛል። ቱፓክ አብዛኛው ጊዜ የሚዘፍናቸው ዘፈኖች ስለ ማንነት ምናምን ነበር፣ ስለ ጥቁሮች ምናምን። እነዚህ ቡድኖች በየሄዱበት ሁሉ መጋጨት ጀመሩ። በቃ መንገድ ላይ በተገናኙ ቁጥር ድብድብ ነው፣ ተኩስ ነው። መላው የዓለም ሕዝብ የራፕ ሙዚቃ ደም መፋሰስ የሚጀብርበትን ቀን በስጋት ይጠባበቁ ጀመሩ። ለምን በተገናኙ ቁጥር ድብድብ ነው፣ ተኩስ ነው። ህዝቡ መቼ ነው የጋንግ ጦርነት የሚነሳው እያለ መጠበቅ ጀመረ። እናም ግን ህዝቡ የጠበቀው ነገር ብዙም አልቆየም። ያ ቀን በላስ ቬጋስ ውስጥ መጣ፣ የጦርነቱ መንስኤ ማለት ነው። ቀኑ መስከረም 7 ነበር እንደ ፈረንጆቹ አቆጣጠር 1996 ዓመተ ምህረት ነው። ቱፓክ እና የሬከርድ ሌብሉ ባለቤት ሹግ ናይት የታዋቂውን ቦክሰኛ ማይክ ታይሰን ጨዋታ ለማየት ወደ ላስ ቬጋስ መጡ። ታላቅ ሲጠበቅ የነበረ የቦክስ ውድድር ነበር። ጓደኛውና ቱፓክም ይህንን ቦክስ ፊልሚያ ለማየት ነበር የመጡት። ቱፓክ የማይክ ታይሰን አድናቂ ነበር። ታይሰንም በደቂቃ ውስጥ ተጋጣሚውን ዘርሮ አሸነፈ። በአንድ ምት ነበር የጣለው። ቱፓክ በጣም በደስታና በኃይል ተሞልቶ ከሆቴሉ ሲወጣ አንድ ሰው ተመለከተ። ቱፓክ የተመለከተው ሰው ኦርላንዶ አንደርሰን ይባላል። የኢስት ኮስት የጋንግ አባል ነበር። ይሄ ልጅ ከጥቂት ወራት በፊት የቱፓክን ጓደኛ ደብድቦ የወርቅ ሰንሰለቱን ሰርቆበት ነበር። ቱፓክ ወዲያውኑ ልጁ እንደተመለከተው ወደሱ በመሄድ የኛን የጋንግ አባል እንዴት ትነካለህ በማለት ያለውን ኃይል በመጠቀም በአንዴ በቦክስ ሲለው መሬት ላይ ወደቀ። ቱፓክ እና የቱፓክ ጋርዶች ሹግ ናይት ሆነው ኦርላንዶን የተባለውን የኢስት ኮስት አባልን መሬት ላይ አስተኝተው
ቀጠቀጡት። ፖሊሶች ወደ ቦታው መጥተው ቱፓክና ልጁን አገላግለው በተኗቸው። ኦርላንዶ ግን ፖሊሶች መጥተው ካገለገሉት በኋላ በጣም በቁጣ በመንቀጥቀጥ ወደ ቤቱ ተመለሰ። የራፑ ኮከብ ቱፓክ ግን ያንን ዕለት በላስ ቬጋስ ማንን እንደመታ አላወቀም ነበር። የገዛ የሞት ደብዳቤውን ነበር የፈረመው። በዛ ምሽት ቱፓክና ሹግ ናይት በጥቁር BMW መኪና ሆነው በላስ ቬጋስ ታዋቂ ጎዳና ላይ መኪናቸውን እያሽከረከሩ ወደ መንደራቸው የተመለሱ ነበር። ሹግ ናይት መኪናውን እየነዳ ነው። ቱፓክ ከጎኑ ተቀምጧል። መንገዱ ላይ እያሽከረከሩ በነበረበት ሰዓት በድንገት የትራፊክ መብራት ሲበራ ይቆማሉ። ቱፓክና ጓደኛው ሹግ ናይትም በትራፊክ መብራት ቆመው በነበረበት ሰዓት እያወሩ ነበር። በቱፓክ በኩል የነበረው መስታወት ተከፍቶ ነበር። ቱፓክ መንገድ ላይ የሚያዩትን የሱን አድናቂዎች እያነጋገረ ነበር። በድንገት ግን አንድ ካዲላክ መኪና በቀኝ በኩል መታ ከነሱ ጎን ቆመች። የዚች የካዲላክ መኪና መስኮት ቀስ ብሎ መከፈት ተጀመረ። በውስጡ 4 ወንዶች ነበሩ። በተከፈተው መስኮት ውስጥ ሽጉጥ አወጡ። በፈጣን ተኩስ በሰከንዶች ውስጥ ወደ 14 የሚጠጉ ጥይቶችን ተኮሱ ወደ ቱፓክ መኪና ማለት ነው። እነ ቱፓክ በድንገት ነው ሳያስቡት ይሄ ነገር የተከሰተባቸው። ቱፓክም ለመደበቅ ቢሞክርም ማይቻል ነበር ከጥይቱ ማምለጥ። ውስጥ ላይ የነበሩት 4 ወንዶች እየተኮሱ ነበር ወደ እነ ቱፓክ መኪና ማለት ነው። እነዛ ከተተኮሱት ጥይቶች መካከል 4 ጥይቶች የቱፓክን ሰውነት በሱት። 2ቱ ደረቱ ላይ፣ አንዱ እጁ ላይ፣ አንዱ ደግሞ ታፋው አካባቢ ነበር። አብሮት የነበረው ሹግ ናይት ግን ምንም የጥይት ጉዳት አልደረሰበትም። ትንሽ በጭንቅላቱ ላይ ብቻ የብረት ግጭት አጋጥሞታል። ያችን ነጫዋ ካዲላክም እነ ቱፓክ ላይ ያንን ጥቃት ካደረሰች በኋላ ወዲያውኑ ከአካባቢው ተሰወረች። በአካባቢው ላይ የነበሩትም ሰዎች ወዲያውኑ ወደ ሆስፒታል በመደወል ቱፓክን በአምቡላንስ ወደ ሆስፒታል ይዘው ሄዱ። ቱፓክ ለ6 ቀናት ያህል ህይወቱን ለማዳን ታገለ። ነገር ግን ጥይቶቹ በጣም ጎድተውት ነበር። ቱፓክ መስከረም 13 ቀን ህይወቱ አለፈ። መላው የዓለም ህዝብ የራፕ ሙዚቃ አድናቂ በሙሉ በቱፓክ ሞት አዘነ። የላስ ቬጋስ ፖሊሶች ምርመራ ጀመሩ። ነገር ግን የሚገርመው ፖሊስ ገዳዩ ማን እንደሆነ ከመጀመሪያው ቀን ጀምሮ ያውቅ ነበር። ምክንያቱም በነጫው ካዲላክ መኪና ውስጥ የነበሩ ሰዎች በሙሉ የኢስት ኮስት አባላት እንደነበሩ ይታወቃል። ቱፓክ ሆቴል ውስጥ የመታው ኦርላንዶ አንደርሰንም መኪና ውስጥ ነበር። ነገር ግን ፖሊስ ምስክሮችን በትክክል አልጠየቀም። ቦታው ላይ የነበሩትን ሰዎች ማለት ነው። ማስረጃዎችን በሙሉ አጠፋ። ፖሊስ ግን የሁላ ነገር እንዴት ሊያደርግ ይችላል? ገዳዩን እያወቀ በቦታው የነበሩ ሰዎች ምስክርነት እየሰጡ፣ ፖሊስ ግን መረጃውን ነበር ያጠፋው። ብዙዎች እንደሚሉት ከሆነ ፖሊስ ራሱ የቱፓክን መሞት ይፈልግ ነበር። ምክንያቱም ቱፓክ ፖሊሶች ህዝብ ላይ የሚያደርሱትን አላስፈላጊ ነገር ይቃወም ነበር በዘፈኖቹ ማለት ነው። በዛም በፖሊሶች በጣም ይጠላ ነበር በመንግስትም ደረጃ። ከ6 ወራት በኋላ የቱፓክ ቀንደኛ ጠላት የሆነው ፒጊ በተመሳሳይ ሁኔታ ሎስ አንጀለስ ውስጥ ተገደለ። አሁን ያኔ ዓለም ሲፈራ የነበረው የራፕ ጦርነት ቀኑ የደረሰ ይመስላል። በዚህ ውስጥ ሆኖ ቱፓክ እዛኔ ሆቴል ውስጥ ደብድቦት የነበረው ኦርላንዶ አንደርሰን እንደ ፈረንጆቹ አቆጣጠር 1998 ዓ.ም በሌላ የጋንግ ተኩስ ተገለው ሞተ። ኢስት ኮስቶችና ዌስት ኮስቶች በጣም ከባድ ጸብ ውስጥ ገቡ። ታሪኩ ለዘላለም የተዘጋ ይመስል ነበር እነዚህ ሰዎች ከሞቱ በኋላ ማለት ነው። የኢስት ኮስቱ ዋና መሪ ሞተ። ይሄ ኦርላንዶ አንደርሰን የሚባለው ቱፓክ የደበደበውን ሰውዬ ሞተ። ቱፓክ ሞተ። በሁለቱም ጋንጎች ውስጥ ከፍተኛ ሀዘን ነበር። ነገር ግን ሁሉም ሰው ቢሞት እውነት ግን መቼም ቢሆን አትሞትም። እንደ ፈረንጆቹ አቆጣጠር 2023 ዓ.ም ላይ የላስ ቬጋስ ፖሊስ ድንገተኛ መግለጫ ሰጠ። ዱኤን KFD የተባለውን የ60 ዓመት አዛውንት በቱፓክ ግድያ ወንጀል በቁጥጥር ስር አዋሉት። ይህ ሰው ማን ነበር ብላችሁ ትገምታላችሁ? እሱ በዚያ ጥቃት በፈጸመችው ነጭ ካዲላክ መኪና ውስጥ ከነበሩት 4 ሰዎች መካከል ዛሬ ላይ በህይወት ያለው ብቸኛ ሰው ነው። ይህ ሰውዬ የኦርላንዶ አንደርሰን አጎትና የጋንጉ አባል ሲሆን የሚገርመው ግን ይህ ሰው በቁጥጥር ስር የዋለው በገዛ አንደበቱ ምክንያት ነው። KFD ባለፉት ዓመታት መጽሐፍ ጽፎ ነበር በዩቲዩብ ቻናሉ እና በቲቪ ላይ እየቀረበ እኔ የዛኔ ቱፓክ ላይ ጥቃት ካደረሱት ሰዎች መካከል አንዱ ነኝ እያለ መናገር ጀመረ። እኔ የዛን ቀን እዛች ነጭ ካዲላክ ውስጥ የነበርኩ ሰው ነኝ፣ ሽጉጡን ለኦርላንዶ የሰጠሁት እኔ ነኝ እያለ ይፎክር ነበር። ፖሊስ ይህንን ቪዲዮ ኑዛዜ እንደ ትልቅ ማስረጃ ተጠቀመ። ከ27 ዓመት በኋላ እስር ቤት እንዲገባ ተደረገ። ቱፓክ ከሞተ 27 ዓመታት ቢያልፈውም ሙዚቃውና ተጽዕኖ ዛሬም ድረስ በህይወት አሉ። የእሱ ግድያ ለብዙ ዓመታት ድብቅ ሚስጥር ሆኖ ቢቆይም በመጨረሻ ግን ፍትህ መውጣቷ አይቀሬ መሆኑ አሳይቷል። ራፐሩ በነፃነት ይናገር ስለነበር ህይወቱን አጥቷል። ነገር ግን ስሙ ለዘላለም በታሪክ ውስጥ ተጽፏል። ውድ ተመልካቾቼ ለዛሬ ያዘጋጀሁላችሁ ታሪክ ይህንን ይመስል ነበር። እናንተ ስለዚህ ታሪክ ምን ታስባላችሁ? ቱፓክን ያስገደለው እውነት KFD ነው ብላችሁ ታምናላችሁ ወይስ ፖሊሶች ራሳቸው? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ስለ ቱፓክ የህይወት ታሪክ እንሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ይሰራልኝ በል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።